ሃይ እንዴት ናችሁልን ውድ የቻናላችን ቤተሰቦች? ዛሬም በቆንጆ ትረካ መተናል። አሞሮቹ ይላል የትዕግስት ተፈራ ሞላ ጽሑፍ። ተዝናኑበት። ማታ ማታ ስለሚያፍነኝ የቤቱን ማሞቂያ ያጠፋዋለሁ። ጀርመን ፍራንክፈርት አካባቢ በሚገኝ ሮሰልሳይም በሚባል ትንሽ ከተማ መኖር ከጀመርኩ 7 ዓመታት ቢያልፉ ብርዱ በመጣ ቁጥር አዲስ ነኝ። ማታ በአግባቡ ባልጋረድኩት የመኝታ ቤት መስኮት ወደ ውጭ እያየው ከሰውነት የተለይቶ የበደነ እግሬን ማሻሸቱን ተያይዤዋለሁ። የማትሞቅ የፍሪጅ መብራት የመሰለች ፀሐይ በስስ ወጥታለች። በጠዋቱ በብርዱ ምክንያት የወየቡ ዛፎች ቅጠል ላይ አርፋ ቀኑ ቢጫ ሆኖ ጀምሯል። ጨለማ ወቅት ሊጀምር ዛሬ ዋዜማው ላይ ነን። ከባዱ የአውሮፓ ክረምት ከመግባቱ በፊት ንፋሱ ያይላል። በቅዝቃዜ የወየቡ ቅጠሎች ይረግፋሉ። መሬቱ ወርቃማ ምንጣፍ የተነጠፈበት ይመስላል። ይሄ ላይን ውብ ነው፣ እያባባ የሚያምር ነገር። ክረምቱ ሊገባ ሲል በጸደይ ወቅት ከየቦታው ወደዚህ ሀገር የሚመጡ ነጫጭ አሞሮች ብርዱንና መጪውን የበረዶ ዘመን መቋቋም እንደማይችሉ ስለሚያውቁት በሰልፍ አጀብ ብለው ወደ ደቡብ አቅጣጫ ይተማሉ። በየትኛውም ሁኔታ ሆኖ ይህንን የተፈጥሮ ውደት መመልከት ልብ ያሸብራል። ምናልባት ይህ ስሜት የኔ ብቻ ወቅት ሲለዋወጥ ቶሎ አልለምድም። አይኖቼን አፍጥጬ ሰማይ ምድሩን እያየው ባባለሁ። የቤቴ ደወል ሰበሰበኝ። በማፍጠጥ የዛሉ አይኖቼን አርገብግቤ ያነቃቋቸው። በጠዋት ከቤቴ በር የቆመው ማን ነው? እንደገና ደውሉ ጮኸ። ተነስቼ ወደ በሩ አመራው። በሩን ስከፍት ለሶስተኛ ጊዜ ደውሉን ለመጫን የተዘረጋው የቢያዝን እጅ አስግጎ ነበር። ገርሞኝ በዝምታ አየሁት። እጁን በፍጥነት ሰብስቦ በጣም ይቅርታ፣ በጣም እንዴ ተንተባተበ። ቤት ውስጥ ተኝቶ ያደረ አይመስልም። አይኖቹ ደፍርሰዋል። እጆቹ የሚንቀጠቀጡ መሰለኝ። ግባ ወደ ቤት፣ ብርድ ነው። ደረቴን ከቅዝቃዜው ለመሰወር በእጆች የሸፍኝ ከበሩ ላይ ገለል አልኩለት። ምንም አልተኛው። እንዴት የአንዳችሁ ስልክ አይሰራ? ስራ ከመሄድሽ በፊት እንድትደውይልኝ ላስቸግርሽ ነው። በሩን እየዘጋ ከላይ ላይ ያወራል። የሀገራችን ኔትወርክ ገጠር ሊያስቸግር የለም እንዲሁ ነው እንቅልፍ ያጣው ብዬ ነገሩን ቀለል ታደርግለት ፈለግኩ። አይመስለኝም፣ ሰውነት የሚነግረኝ ነገር አለ። ለምን እንደሆነ አላውቅም። መረበሽ ማቆም አልቻልኩም። ሀገራችን አሁን እንደ ድሮ መሰልሽ? ጥጋበኛው በስቷል። ዜና አትሰሚም? የወለጋ መሬት ቀን በቀን ደም አምጦ እያለሽ ነው። ከበሩ ሳይርቅ ባለው ወንበር ላይ ከነ ጭንቀቱ ቁጭ አለ። ወደ መኝታ ቤቴ ተመልሼ ስልኬን እያመጣው በየቀኑ እንደምንሰማው የሱ ቤተሰቦችም በጥጋበኞች ታርዶ ይሆን ብዬ አሰብኩና ሆዴ ተላወሰ። ስልኬን ሰጥቼው ሶፋ ላይ ያገኘሁትን ጋቢ ደርቤ ቁጭ አልኩ። ከኪሱ አነስተኛ ማስታወሻ አውጥቶ እያነበበ አቤት ባይ እስኪያገኝ ይደውላል። ጀርመን ከገባ 2 ሳምንት አልፎታል። በሳራ በረሃ የተጎሳቆለ ሰውነቱ ገና አላገገምም። ከኔ ቤት በላይ የተደረበ የስደተኞች መኖሪያ ኮንቴነር ላይ እንዲኖር ካመጡት 4 ቀን ይሆነዋል። በዚህ አውሮፓውያንን አለማመስገን እንዴት ይቻላል? እንደኔ አይነት የሰው ቋንቋ የማይሰርጸው ተምሮ የተሻለ ስራ መያዝ ያልቻለን ሰው እንኳን መጠለያ ሰጥተው ቀለብ እየሰፈሩ ያኖራሉ። ይችን መጠለያ ለማምጣት በድብቅ የምሰራው አድካሚ የቤት ውስጥ ስራ ቤተሰቦቼን በብዙ መንገድ እያገዘልኝ ነው። ቀለም ይልና ፒያዝን ትንሽ ቆይቶ የቀለም አይሰራም ይላል። ግርማ እያለ ቁጥሮቹን ከማስታወሻ ወደ ስልክ ይገለብጣል። ይደውልና በተስፋ ይቁነጠነጣል። ትንሽ ጠብቆ ግርማም አይሰራም ይላል።
እትዬ ብርቄ። አይኖቹ ከማስታወሻ ወደ ስልክ ይሯሯጣሉ። እጆቹ ለመጻፍ ይፈጥናሉ። የስልኩን ድምፅ ከፍታ ላይ ማድረጉን ረስቶ ጆሮ ላይ ለጥፈዋል። በጀርመንኛ ትለፈልፋለች ስልኳ። ለማግኘት የሞከሩት ሰው አሁን አልተገኙም፣ በኋላ ይሞክሩ ማለቷ ነው። በቃ እህቴ አሁንም አልሆነም፣ ከስራ ስትመለሽ ማታ ደግሞ ልሞክር፣ የራሴን ስልክ እስኪይዝ መቼም ላስቸግርሽ ነው አለኝ። አረ ዛሬ ረፍት ነኝ፣ አያሳስብህ፣ እየቆየ መሞከር ትችላለህ። ቆይ ይልቅ ቡና ላፍላ፣ ቁርስ ልጋብዝህ። ጋቢውን ከላይ ላይ ገፍፌ ተነሳው። አዲስ ሰው ሲመጣ ስለ ሀገር ቤት ሲያወራኝ ደስ ስለሚለኝ በቶሎ እንዲሄድ አልፈለኩም። ለነገሩ የሚያወራ ሴት ተገኝቶ ሰይ ረፍት ነሽ አለና ወደ ማስታወሻ ደብተሩ ተመለሰ። ከድር የከድር ቁጥር እየተፈለገ ነው። ትንሽ ድርቆሽ እንጀራ አለችኝ፣ ለኔና ለቢያዝን ለአንድ ጊዜ ትሆናለች። ሽንኩርት እየላጥኩ የከድርም ስልክ አይሰራም ሲል ሰማሁት። ከማል እኔ የምልህ የሀገሩን ሰው ስልክ ቁጥር ሁሉ ተሸክመ በሳራ በረሃ አልደክምም ብዬ ጮክ ብዬ ተናገርኩ። ምናልባት ከጭንቀቱ መለስ ብሎ ፈገግ ይላል በሚል አንቺ ወረዳዋ እኮ ትንሽ ናት፣ ወለጋ ስልሽ በመላ ቦታ አይኖርኩ መሰለሽ፣ በዛ ላይ የምንሳደደው አማሮች ጥቂቶች ነን ባሰነ ድምፁ እሱም ጮክ ብሎ መለሰልኝ። ሽንኩርት አቃጥሎኝ እንባዬ መፍሰስ ጀምሯል። በእጅጌ ጠረኩና ጥቂት ከሆናችሁ እዛ ለምን ትኖራላችሁ አልኩት። በድርቁና በጦርነቱ ምክንያት ነው አያቶቻችን ደርግ አምጥቶ እዛ ያሰፈራቸው። ደኑን መንጥረው መንደር መስርተው እዛ መኖር የጀመሩት እንዲያ ነው ይባላል። ኋላ ያው ሲወልዱ ኖሩ። እትብት የተቀበረበት፣ ዘርቶ የቃመበት፣ ወልዶ የሳመበት ቦታው ያው ሀገሬ ነው ብሎ ወገኔ ኖረ ብሎ ይዝም አለ። ቀይ ሽንኩርቱ እያቃጠለኝ ከዛ በላይ የጮህ ማውራት አልፈለኩም። እኔም ዝም አልኩ። ከትንሽ አፍታ በኋላ ጠራ የከማል ስልክ ጠራ። ቢያዝን በኃይል ጮኸ። ደንግጬ ቢላውን አስቀመጥኩትና በፍጥነት እሱ ወዳለበት ክፍል ሮጥኩ። ከተቀመጠበት ተነስቶ ጠራ ይላል። በመጨረሻ ስልኩ ተነሳ። ሄሎ አለ ከኢትዮጵያ። ከማል ቢያዝን ነኝ ሲርበተበት ሲያሳዝን። የስልኩ ድምፅ ከፍተኛ ስለነበር ቢያዝን ጆሮ ላይ ቢለጥፈውም ለኔ በአግባቡ ይሰማኛል። ቢያዝን ብሎ ከወዲያኛው መስመር ላፍታ ዝም አለና ቁጥሩ እኮ የውጭ ሀገር ነው አለ። በዝምታው አፍታ የተደወለበትን ቁጥር ሲያስተውል እንደነበር ገባኝ። አዎ ወንድም አለም ጀርመን ገባው እኮ ከትናንት ጀምሮ የነመይ ስልክ የሁላችሁም የጎረቤት ስልክ በቀጠቅጥ አልሰራ ብሎኝ ተጨነቁ። ከማል ትንፋሹን ብቻ ልኮ ዝም አለ። ቢያዝን ስልኩ የተቋረጠ መስሎት ከማል ጩኸት። ወንድሜ አንተ ቀንቶሃል አለና አሁንም ስም። ከማል የት ነህ እባክህ ቤት ሂድና አንዳቸውን አገናኘኝ። ከማል አሁንም ስም። ወንድሜ ድምፁ ተቀይሯል። ቢያዝን ረገብ አለ። የተፈጠረ ነገር አለ? አያቴ ደህና ነው? ግራ እንደተጋባው ተጠግቼ ቆምኩ። አሁን የኔ ሁለመና በስልኩ ውስጥ ካለው ከማል ጋር ሆኗል። አይ አንተ ምን እልፈት አለ ብለህ ነው? ያዘነ ተስፋ የቆረጠ ሰው ድምፅ። ንገረኝ ምን ተፈጥሮ ነው? ንገረኝ። ቢያዝ እንደገና መጮህ ጀመረ። በቀደም ዕለት
መጡብን እኮ ሳቅ ያዘው። ቢያዝን ላፍታ ቃል አልወጣም። ቆይቶ መጡ አለ። ትናንት ማታ ስልክ ሊሞክር ቤት የመጥቶ ሲያወራኝ ነበር። በዚህ 3-4 ዓመት ውስጥ ታጣቂዎች በተለያየ የወለጋ ወረዳዎች የሚሰሩት ግፍ፣ በመንግስት ኃይሎች ገበሬው አብሮት የኖረ ምንሽሩን ተነጥቆ ራሱን መከላከል እንዳይችል የመንግስት ታጣቂዎች ከተጎጂ ወገኖች ጋር እንደማይቆሙ፣ በአንድ መንደር ጨካኝ ታጣቂዎች ሲመጡ የስልክ ኔትወርክ ቀድሞ እንደሚቋረጥ በፊት ነግሮኝ ነበር። እንኳን ለሱ ለኔም እነማን ናቸው የመጡት የሚለው ጥያቄ አስፈላጊ አልነበረም። አሁን የት ናችሁ አለ በሰለለ ድምፅ። ያው ሌሊት በከባድ መሳሪያ ሳይቀር ተኩስ ከፈቱብን። የበረታ ነው ወደ ጫካ ሮጥን። እነመይን አይታችኋል? እመይ እናቱ ናት። ትናንት ጫካ ውስጥ አብረን ነበርን። አሁን እኔ ሌሊቱን ስገሰግስ አድሬ ወደ ቡሬ እየተቃረብኩ ነው። ስልክ የሰራል ለዚህ ነው። ከማል ወንድሞቼስ? ጉብሉ በቻለው መጠን ወደ ጫካ ገብቷል። ሴቶችና ህጻናትም ነፍሰ ጡር አልቀረ ጫካ ናቸው። እንጃላቸው በረሃቡ ህጻናቱ ዋይ ያሉ ነው። የጫካ ወሬም ሲዞራቸው ያድራል። አባይን አይተዋል? የቢያዝን ድምፅ ባይል ይንቀጠቀጣል። የኔም ሰውነት መራር ጀምሯል። ከማል ደግሞ እንደገና ተነሳበት። ዝም አለ። ከማል አባይ ሀጂ ሐሰንን እንደምንም ደጋግፌ ይዤ ወጥቼ ነበር። ጫካ ልንገባ ትንሽ ሲቀረን ከብቶች ሞያ ሜዳ ላይ ከጀርባው መቱብኝ። አዎ አለ እንዳለቀሰ። ቢያዝን በደም ነፍስ ወንበሩ ላይ ቁጭ አለ። ልብ ያልኩት እንባው ከምን አንገቱ ላይ እንደደረሰ እንጃ። በስልኩ የከማል መንሰቅሰቅ ልቤን ሰቅሶት እንባ ይወርዳል። ረጅም የሚመስል የዋይታ ጊዜ ካለፈ በኋላ ቢያዝን እንደምንም ሳጉን ተቆጣጥሮ ከማል አባይስ አለ። አባይ በልጅነቱ የሞተው የአባቱ አባት መሆናቸውንና በጣም የሚወዳቸው አያቱ እንደሆኑ ማታ ሲያወራኝ ነበር። የአባይ ጸሎት ባይከተለኝ የሰሃራን ነገር ታየው አይወራ። ትናንት ተጋግሞ እንዲህ ብሎኛል። ከማል እስካሁን መልስ ስላልሰጠ ወንድሜ አባይ ሞቷል አይደል አለ ቢያዝን። አላወኩም አለ ከማል። ንገረኝ፣ እንዴት አታውቅም? እንደገና ጮት። ከወንድሞቼ የሰማሁት። ምን አሉ? አባይ እናታችሁን ይዛችሁ አምልጦ እናንተ ለዘር ትረፉ ብሎ እምቢ አለ። በታላቅ ድንጋጤ ትተውት ሄዱ። ከወንበሩ ተነሳ። ጊዜ ምርጫም አልነበራቸው። አባይን ታውቀው የለ? እሱ ካለ አለ ነው። ሰይፍ ይዞ ውጡ፣ እናታችሁን አድኑ፣ ለዘር ትረፉ እያለ ጮኸባቸው። ምን ያድርጉ? ቢያዝን ጥያቄው አለቀ መሰለኝ። በስሜት አደርጎ ቀረ። አባይን ታውቀው የለ? በተቀመጠበት ሰይፉን ይዞ አንድ አውሬ ገድላለሁ ሲል ነበር አሉኝ። ተረኛው ዝምታ ከወዲህ ነው። ምን ታደርገዋለ? እኔስ የምወደው ያቴና አስክሬን አፈር መቼ አለበስኩ። እያጣጣረ ትቼው እንዲሄድ ለመነኝ። የተኩስ ድምፅ እየቀረበ ነበር። አይኑን እስኪገድን ብቻ አጠገቡ ነበርኩ። ከማል እንደገና ማልቀስ ጀመረ። ሙሾ ተቀባይ አልነበረው። ቢያዝን በድኗል። ትናንት ስለ ስሙ ጠይቄው አያቱ እሱን ቢያዝን አባቱን ያደርሳል ብለው እንዳወጡለት የራሳቸውም ስም ይሁኔ እንደሆነ አጫውቶኝ ነበር።
ቢያዝን ያደርሳል ይሁኔ አልኩ ሳላስበው ድምፅ አውጥቼ። ስልኩን ተቀብዬ ከማልን ለማጽናናት ሞክሬ ከዘጋው በኋላ ለረጅም ጊዜ ከተቀመጠበት ሳይነሳ በእንባ የታረሱ ጉንጮቹ ደረቅ ሸንተረር እንደሰሩ ተጎልቶ ብዙ ቆየ። ልረብሸው አልፈለኩም። ድንጋጤ ቀለል ሲልልኝ የጀመርኩትን ቁርስ ሰርቼ ወፍራም ቡና ፈላው። ከተዋወቅን ሳምንት ያልሞላን ቢሆንም የሀገሬ ልጅ እንዲሆኑ እያየሁት እንግድነት አልተሰማኝም። በተቀመጥኩበት አቀፍኩትና እንግዲህ ማን ማድረግ ይቻላል? በሰው ሀገር ነው ያለኸው፣ እሺ ጠንከር በል አልኩት። ቀና ብሎ አየኝ። ቆይቶ አባይ በሀገሩ ነበረ አለ። ዝም አልኩ። አባይ እኮ ማይጨው ሰምቶ ነበር። ፈገግ ሲል እቅፌን አነሳው። ጎራዴው እድሜ ልኩን ከሱ ጋር ይኖረን ነበር። ዝም ጠላት አራውጬበታለሁ ብሎኛል። ትንሽ ቆይቶ ፈገግታው ጠፋ። ይህ ሁሉ ሲሆን እንዳፈጠጠብኝ ስለሆነ የሚይዘው የምጨብጠው ጠፍቶኝ። አያቶቹ ጀግና ናቸው። አሁን ሲል አልሰማህም? ጎራዴያቸውን ይዘው ጠበቋቸው አልኩ። ጀግናን ፈሪ ከመሻ አገኘው አለና ብድግ አለ። ቆይ እንጂ ወዴት ልትሄድ ነው? የምለው ጠፋኝ። አመሰግናለሁ። ወጥቼ ትንሽ ተዟዙሬ ልመለስ። በፍጥነት ወደ በሩ አመራ። ቡናው አመሰግናለሁ ብሎኝ ወጣ። በዚህ ሀዘን ውስጥ ሆኖ መብላት ለኔም እርም ሆነብኝ። ምግብ ለመስራት ጓዳ ስገባ ሶፋ ላይ ወረወርኩትን ጋቢዬን ተከናንቤ ሶፋ ላይ ተጠቀለልኩ። ምን ያክል እንደቆየው እንጃ። ሰመመን ውስጥ ሆኜ ሙሾ ይሰማኛል። ይህን የለጋስ ዘር እጁን አትቅበሩት ጣሉት ከመንገዱ፣ የሚያልፉትም ሁሉ እያዩት ሄዱ። ገፋኸኝ ጥንት የነበረ ነው። ኧረ ወለጋዎች ሞትማ ቁርጥ ነው። ቀስ እያልኩ በደንብ ነቃው። በር ከፍቼ ከነጋቢ ወጣው። በያዝን በቀዝቃዛው አየር እጆቹን ወደ ኋላ አጣምሮ አጎንብሶ ወዲያ እያለ ለቅሶ ግጥም እያወጣ ፖክ እያለቀሰ ነው። ወደ ሰማይ አንጋጦ ደግሞ እንዲህ አለ። አንተ ፈራጅ ዳኛ ተመላልሰን ወደማውን ጠርገ እንደ ጊዜ ፈጀን። አንተ ፈጣሪያችን ወይ ፍረደልን፣ ሁልጊዜ ዝም እያልክ አታስጨንቀን። በመኪና የሚያልፉ ነጮች ላፍታ ታርገው ያልፉታል። እንኳን በመኪና የሚያልፉትን አጠገቡ የቆምኩትን እኔን ማስተዋል እስኪሳነው ሐዘን ሰብሮት ነበር። እንደምንም አቅፌ ወደ ቀልቡ ለመመለስ እየሞከርኩ በያዝን እባክህ ስማኝ፣ ብርዱ ሁለታችንንም እያደረቀን ነው። እባክህ ወደ ቤት እንግባ እባክህ በጮህ ጭምር እናገራለሁ። ከዚያ ቀን ጀምሮ በያዝን ከቀልቡ አልሆነም። በተቻለኝ ሁሉ አጽናናዋለሁ። አንዳንዴ ሲመቸኝና አየሩ ጥሩ ሲሆን አጠገባችን በሚገኘው ጫካ ውስጥ አብረን እንሸራሸራለን። በብርዱ ምክንያት ሁሉም ማሞሮች ሄደው ሁለት ብቻ ቀርተው ነበር። በዚያ መንገድ ሁልጊዜ እናያቸዋለን። አርጅተውና አቅማተው እንደቀሩ ስላወራሁት በተለይ በያዝን እነሱን ሲያይ ወደ ቤት መግባት አይፈልግም። ከጥቂት ሳምንት በኋላ እየተንደረደረ ቤት መጣ። እንደለመደው ደውሉን አንጫጫው። እሱ መሆኑን አውቄያለሁ። ከእንቅልፌ ተነስቼ ተንደርድሬ በሩን ከፈትኩለት። ከውጭ የገባው ብርድ በአንዴ ንቆ አደረገኝ። የት ጣደፈ?
ቶሎ በይ የሆነ ነገር ልበሽና። ምን ሆንክ ብዬ በድንጋጤ ጠየኩት። አገኘኋቸው እኮ ሀጂ ሐሰን ሞተው ነበር አለኝ። እስካሁን ልብ ያላልኳቸው 2 ነጫጭ ያረጁ አሞሮች እግሩ ስራ እንቀላፍተዋል። አባዬን ሳገኙ አልሞተም ነበር፣ ግን ምን ያደርጋል ማለፉ ላይ ቀር ንፋሱ ጎዳው። እንደ ተቆጣ አይኖቹን ከደነ አለኝ። እንዴ በያዝን ምንድነው የምታወራው? እግራችን ወደምናፍታታበት ቀጭን መንገድ እያሳየኝ ሁለቱንም እዛ አገኘኋቸው። ሀጂን ሳገኘው አስክሬኑ ቀዝቅዞ ነበር። ቀስ ብሎ አንዱን የሞተ ነጭ አሞራ አነሳና በክብርና በፍቅር ስሙ አቀፈው። እንባ ባቀረሩ አይኖቼ በታላቅ ዝምታ ውስጥ ሆኛለሁ። እንደገና ወደ መሬት ዝቅ አለና አንዱን ነጭ አሞራ እያነሳ አባዬን አየሽው? ከዛፉ አልወረደም ነበር፣ ግን ንፋሱ እያየለ መጣ። ምን ታደርጊዋለሽ? ተሸነፈ አለኝና አባዬ ያለውን አሞራ አቅፎ ሳመ። በማየውና በምሰማው ነገር ከመመሰጥ የተነሳ አጥንቴ ድረስ ዘልቆ የሚሰማውን ብርድ እንኳን ረሳሁት። ቢያዝን ነጭ ጋቢ የለበሱ ሽማግሌዎች የሚመስሉትን ነጭ አሞሮች በክብር አስቀምጦ የመንደራችን መግቢያና የመኪና ጎዳናው የሚለየውን ሳር የበቀለበት ቦታ ላይ 2 ጉድጓድ ጫረ። ሀጂ ሐሰን በአንደኛው ጉድጓድ ገቡና አፈሩን መለሰላቸው። በቅጠል የጨረቃ ምስል ሰርቶ በቃብራቸው ላይ አኖረ። ቀጥሎ አባይ ተቀበሩ። በእንጨት ስንጥር መስቀል ሰርቶ ምልክትን ሰራና በመካከላቸው ተንበርክኮ ጥቂት ቆየ። ጸሎት ላይ ይመስላል። ተነሳና ተመለከተኝ። ከሱ ያልተናነሰ ሐዘንን ይሆድ ውስጥ ገብቷል። ባለፈው ስለ እነዚህ አሞሮች ስታወሪኝ በደህና ጊዜ ሀገር አማን ብለው ወደዚህ ሀገር መጡ። ብርዱን ስለማይችሉ ብዙዎቹ ወደ ደቡብ ግር ብለው ይሄዳሉ አልሽኝ። ደካሞቹ ትንሽ በረው መንገድ ላይ ይወድቃሉ። አንዳንዶቹ የሚመጣባቸውን መከራ በቆራጥነት ለመቀበል ይቀራሉ። ጊዜው ከባድ ስለሆነ መሞታቸው አይቀርም አልሽኝ። አየሽ የሆነ ሁሉ እንዲህ ነው አለኝና አይኖቹን ባቀረሩ። ከብዙ ዝምታ በኋላ አንድ ነገር ተናገርኩ። ያልከው ሁሉ ትክክል ነው፣ ግን አቅም ኖሯቸው መከራውን ሸሽተው የሄዱት ወጣቶቹ አሞሮች አንገት ደፍተው እንደሄዱ በዚያው አይቀሩም። ደግሞ ፀሐይ ይሆናል። ጨለማን በብርሃን የሚሸነፍበት ጊዜ ብዙ ሩቅ እንዳይመስልህ። እመነኝ፣ የተበተኑት እንደገና ብዙ ሆነው በግርማ ሞገስ ሲመጡ አብረን እናያለን አልኩ። ይሄኔ እውነት ያቀረረ እንባው መጣና ሞት አደረገው። ትረካውን ወደዳችሁት? ለጽሁፉ ትዕግስት እናመሰግናለን። ሀሳብ ካላችሁ ኮሜንት መስጫው ላይ አስፍሩልኝ።